ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮዎችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩኒቲ ነው። ሰብስክራይብ በማድረግ ቻናሉ ፋሚሊ መሆን እንዳይረሳ። ወቅታዊ አዳዲስ መረጃ ከፈለጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ ብዬ እደግምላችኋለሁ። በተጨማሪም ቤተሰቦች ቪዲዮ ላይክ አድርጉ። ላይክ በማድረግ እንግዲህ መልካም ወይም ደግሞ በጎ ፍቃዳችሁን እንድታሳዩኝ ትብብራችሁን እንድታሳዩኝ እፈልጋለሁ። ወደ ቪዲዮቹ እንሄዳለን። እኔ በቪዲዮቹ ላይ ሐሳብ አስተያየት እሰጣለሁ። እንዲሁም ጠለቅ ያለ ሐሳባችን ሲሰጥበት እናንተም ደግሞ ኮሜንት ሴክሽን ላይ ልክ ነው ልክ አይደለም እንዲሁም ደግሞ የራሳችሁን አመለካከቱም አንድ ላይ አክላችሁ በኮሜንት ሴክሽን ላይ በነጻነት እንድትገልጹልኝ በትህትና እጠይቃችኋለሁ። ቤተሰቦች ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች የዘንድሮ እንግዲህ የጥምቀት በዓልን ተከትሎ በርከት ያሉ የተለያዩ ቪዲዮዎች በተለያዩ ሶሻል ሚዲያ ሲጋሩ ነበረ። ብዙዎችን ያነጋገሩ ብዙዎች ሐሳባቸውን የሰጡባቸውን እንግዲህ ቪዲዮዎችን እስቲ እኛም ሐሳባችንን ልንሰጥባቸው እንችላለን ብዬ አስቤ ለእናንተ አምጥቻለሁ። እነሱን ልጋብዛችሁና ሐሳባችንን እንሰጥበታለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ መሸኘት መብቶት ነው። ሻጭ እኮ ዳቦ መበላለው ዳቦ ላምጣለት ወይ ባኪኔ ይያል በላ። እሺ ይችላል። ይሸኙ ነው ታቦት ይሸኛሉ፣ ይሸኛሉ። ማሻአላ ይሸኛሉ። እስላም ክርስቲያን ማህበር ስራ። አዎ ትክክል። ከእናቴም ልጆች በላይ አንተ ውድ ነህ፣ ወዳጅና ዘመዴ ጌታ የክፉ ቀን። ብዙ ልጆች አሉን ለስሙ ምስክር፣ ስለ ፍጹም ምልጃው ለኔ ግን ይለያል። ካሄድ ስለው ደስ ይለኛል። አታንሱ ጋካችሁ ማታ ጉባ ያለ እዚህ ቦታ ነው። አታንሱ፣ ምንም ነገር አታንሱ። እንዳያችሁ ነው በዓለ ጥምቀቱ ደስ በሚል ደማቅ ሁኔታ እንግዲህ አልፎ ነበረ። እኛም እንግዲህ የበዓል ጥምቀትን እንዲህ ባለ መልኩ አሳልፍ ያለው እኔም ደስ ይል ነበረ። እናንተ ጋርስ እንዴት ነበረ? የሳባችሁ ወይም ደግሞ ያስገረማችሁ ቪዲዮ ካለ ሐሳባችሁን ስጡበት፣ ወደ እናንተ አስተላለፍኩኝ። በጥምቀት በዓል ላይ ከተፈጠሩ ደግሞ ድንቅ ነገሮች መካከል አንዱን እስቲ ልጋብዛችሁና ደግሞ ሐሳባችንን እንስጥበት። እስትንፋስ ያልገደበው ድንቅ ምስጋና፣ ቃላት ሊገልጸው የማይችል ድንቅ ምስል። አንዳንድ ፎቶዎች ከቃላትም በላይ ናቸው። ከዓመት ዓመት የሚታወሱ እምነት ጽናትና ለፈጣሪ መገዛትን የሚያሳዩ እጅግ ድንቅ አገልግሎቶች
ከዓመት ዓመት ከምስጋና ደጅ የማይጠፉ እግሮች በደዌ ወደቅን ብለው ከዮርዳኖስ ደጃፍ ለመዘመር ያልታከቱ ከናፍራቶች አንዳንድ ጊዜ መንገዱ ቢጨልምም በእምነትህ ከጸና ብርሃኑ መውጣቱ ፈጽሞ የማይቀር ነው። ታምር የማያልቅበት አምላክ በምህረቱ እንዲዳብሳትና እንዲምራት ብዙዎችም ተማጽነውላታል። ታዲያ በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ መሆናችሁ ደግሞ አዘንጉ። እንዳያችሁት ነው። እውነት ለመናገር ሰው በእምነቱ ላይ ሙሉ ተስፋ ሲኖረው ያለውን አቅምን ያለውን ሁሉ ነገሩ እንዳለ ለፈጣሪው አሳልፎ ይሰጣልና እቺ እህታችንም እያደረገች ያለችው ይሄንን ነው። የለኛ ሰውን የሚከብደውን እንግዲህ እሷ ታማም ቢሆን ፈጣሪዋ ማገልገሏን አላቆመችም። እውነት ፈጣሪ ጸሎትሽን ልመናሽን ይስማሽ፣ ጤንነትሽንም ይስጥሽ፣ ለማመስገንም ያብቃሽ። ከዚህ የበለጠም ደግሞ ለበርካታ ዓመታትም እንግዲህ ምስጋናሽን ሳታቋርጪ በደስታና በጤና የምትኖሪበትን ረጅም ጊዜ ይስጥሽ ብዬ እዚህ ጋር የመረቃት ሐሳብ ይደስታችሁ። እናንተም ኮሜንት ሴክሽን ላይ ገብታችሁ ለእህታችን መልካም ምኞት ብትመኙላት ብዬ ተመኙኝ። ሐሳባችሁን ስጡበት። በተጨማሪም እንግዲህ በጥምቀት ላይ ከሰማናቸው እጅግ በጣም ልብ የሚሰብሩ ጉዳዮች መካከል አንዱ የሆነው በኩየ ፈቼ እንግዲህ የታቦት ሰረገላ በሚገፉ ሰዓት ኤሌክትሪክ ጋር ወይም ደግሞ ትልቅ ፓወር ከሚያስተላልፍ ኤሌክትሪክ ገመድ ጋር ተነካክቶ የአራት ወንድሞቻችን ህልፈትን ሰምተናል። ስርዓተ ቀብራቸውም እንግዲህ በማግስቱ ወይም ደግሞ በጥምቀት ዋዜማ ነው የሚባለው። አሁን እንደዛ በዛን ቀን ላይ እንግዲህ ስርዓተ ቀብራቸው ተፈጽሟል። እጅግ በጣም ያሳዝናል፣ ልብ የሚነካ ነው። ለወዳጆቻቸውም ለቤተሰቦቻቸውም እንግዲህ ከዚህ ጋር መጽናናትን እመኛለሁ። ነፍሳቸውንም እንግዲህ ፈጣሪ በአጸደ ገነት ያኑርላቸው ማለት ፈልጋለሁ። እናንተም መልካም ምኞታችሁን ግለጹላቸው። በተጨማሪም ደግሞ አንድ ወጣት በጣም የብዙዎችን ልብን የነካ አንድ ወጣት ህልፈትን ተከትሎ የአንድ ወጣት ህልፈት ነው እንግዲህ የእሱን ህልፈትን ተከትሎ ብዙዎች ሀዘናቸውን እየገለጹ ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። እጅግ ልብ ይነካል። ዲላ በቅዱስ ሚካኤል ዕለት አዝናለች። የቅዱስ ሚካኤልን ታቦት ከትላንት በስቲያ ለማስገባት በትከሻው ምንጣፍ ተሸክሞ ሲያገለግል የነበረው ወጣት አገልግሎቱን እንደጨረሰ ህይወቱ አልፏል። ከኋላዬ የምትመለከቱት ወጣት ያብስራ ገሰሰ ይባላል። በምድራዊ ጉዞ የመጨረሻ ሰዓታት ላይ እንኳን በትከሻው ምንጣፍ ተሸክሞ የእግዚአብሔርን ታቦት በማገልገል ላይ ነበር። ለጥምቀት በዓል ቤተክርስቲያንን ያለ እረፍት ሲያገለግል ሰንብቶ የቅዱስ ሚካኤልን ታቦት በክብር ወደ መንበሩ አስገብቶ ነው የተመለሰው። ነገር ግን ታቦቱን ሸኝቶ እንደተመለሰ አመሻሽ ላይ በደረሰበት የመኪና አደጋ ህይወቱ በአሳዛኝ ሁኔታ አልፏል። ደከመኝ ሰለቸኝ ሳይል ሲያገለግል የነበረው ይህ ወጣት ቤተክርስቲያን ግቢ ውሎ ከቤተክርስቲያን ደጅ እንደወጣ ወደ ሰማይ ቤት ተጠርቷል። በአገልግሎት ላይ እያለ ማለፉ ለቤተሰቦቹ ትልቅ መጽናኛ ይሁን፣ ዋጋው በሰማይ ትልቅ ነው። ለወንድማችን ነፍስ ይማር፣ ለቤተሰቦቹ ደግሞ ጽናትን ይስጥልን። እውነት በዲላ የተፈጠረው ወይም ደግሞ ይህ በዲላ የሚኖር ወጣት ልጅ ህልፈትን ተከትሎ ብዙዎች ሀዘናቸው ሲገልጹ ነበር። እጅግ በጣም ያሳዝናል። ነፍሱንም በአጸደ ገነት ያድርግለት። ለወዳጅ ዘመዶቹ እንዲሁም ለቤተሰቦቹ ደግሞ መጽናናትን እመኛለሁ። እናንተም መልካም ምኞታችሁን ግለጹበት። በተጨማሪም ደግሞ እንግዲህ ሌላኛው የሰሞኑ መነጋገሪያ የሆነው በለቅሶ ቤት የነበረው ዝግጅት ወይም ደግሞ ፕሮግራም እጅግ በጣም አስገርሞኛል። ምንድነው ይሄ ነገር? ወይስ ይሄ በእኛ ባህል ጋር የማይገናኝ ነው? መቼስ እንደዚህ አይነት ባህል እንዳይለን ሁላችንም እናውቃለን። እስቲ ቪዲዮ ልጋብዛችሁና የበለጠን እንነጋገርበታለን። አፈር ብሉ አፈር ያስበላችሁ እንበል ጋይሴ። አሁን ለቅሶ ቤት ነው፣ የቀረ ነገር የለም። ከሚበላ የጎደለ ነገር የለም። ብፌው በጣም ነው የሚያስቀናው። የት ነው? ለቅሶ ቤት። እውነት እዚህ ቤት ሀዘን አለ? እዚህ ቤት አሁን ለቅሶ ለመድረስ የሚሄድ ሰው ጭንቅላቱን ይዞ ወይኔ ወይኔ እያለ መግባት ነው ያለበት ወይንስ ኃይሉ ጋር እያለ ነው መግባት ያለበት? ከዚህ ቤት ሰው ሲወጣ እግዚአብሔር ነፍስ ይማር እያለ ነው መውጣት ያለበት ወይንስ አመት አመት ያድርሰን እያለ ነው መውጣት ያለበት? እንደውም አንዳንድ ሰርግ ላይ በዚህ ልክ አይኖርም። የሚገርመው እኮ ከነሱ ጋር ትላንትና አብሮ ማዕድ ሲቋደስ የነበረው ወንድማቸው ሊሆን ይችላል፣ እህታቸውን፣ አባት እናታቸው ሊሆን ይችላል፣ ወስደው አፈር አቅምሰው መተው እኮ ነው በዚህ ልክ ብፌ እንደዚህ የሚያስቀና ብፌ የሚነሳው። ይሄ እንኳን ሞቱ ነው እንጂ ሞተብን ተብሎ አይመስልም። ያለ ምክንያት አይደለም እኮ ሰው ከተቀበረ በኋላ ንፍሮ የሚበላው። ምክንያቱም ቀብሬ የመጣሁት ትላንትና ከኔ ጋር ማዕድ አብረው ሲቆርሱ የነበሩ ወንድም ሊሆን ይችላል፣ እህት ሊሆን ይችላል፣ እናት አባት ሊሆን ይችላሉ፣ ወይንም ልጅ ሊሆን ይችላል። እነሱ አፈር ቀምሰው እኔ የላመ የጣመውን አልበላም ማለት ነው። ለዛ ነው ንፍሮ የሚሰጠው እንጂ እንደዚህ መደገስ አቅቶት አይደለም እኮ አብዛኛው ሰው በንፍሮ ከቀብር በኋላ ሰውን የሚቀበለው። ሐዘንተኛውስ ቢሆን የመጣው እኮ ሊያጽናና እንጂ ከርሱ ሊሞላ አይደለም። ስለዚህ ይባካችሁም እንደ ሰውም እንደ ኢትዮጵያዊነትም አጉል ዘመንን ብላችሁ ምናምን ማይሆን ነገር ውስጥ አትግቡ።
ይሄ ዘመናዊነት አይደለም። ቪዲዮውን አድርሱልኝ። አመሰግናለሁ። እጅግ በጣም ያሳዝናል። ይህን ተከትሎ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። ይህ ከባህላችን ፍጹም የወጣ ነው። እውነት ለመናገር እኔ ሀዘን ላይ ያለ ሰው ይህን ያህል ፕሮግራም ሲያዘጋጁ እንኳን ሞተልን የሚመስል ሁኔታ ነው። ይህ ለሰርግም ያስንቃል እንኳን ይቅርና ለለቅሶ። ይህን ተከትሎ ብዙዎች ሀሳባቸውን እየሰጡበት ነው። በዚህ ለቅሶ ላይ እንግዲህ ምን ትላላችሁ? ሀሳባቸውን ሰጡበት። ወደ ነፂ እንሄዳለን። ከነፂ ጋር ተያይዞ በርከት ያሉ ቪዲዮዎች አሉ። አብራችሁን ቆዩ። ልጋብዛችሁ። ነፂ ከተቀበረ ገና 3ኛው ቀን ነው። እኛ እሱን ረስተን የቤተሰብ ጨዋታ ማን ይምራ እሱ ይምራ እንትና ይሁን እገሌ ይሁን እያለን እሱን ረስተን ጭንቀታችን የቤተሰብ ጨዋታ ሆኗል። ይሄ ጉዳይ ሰዓቱ ባይሆንም ስለዚህ ጉዳይ ይወራ ከተባለ ግን ሊቨርፑል ለዲያጎ ጆታ እንዳደረገው ኢቢኤስ ቲቪም የቤተሰብ ጨዋታን ጫማውን ቢሰቅል ማለትም ከአየር ሰዓት ላይ ቢያግዱ የተሻለ ነው ብዬ አስባለሁ። ስቱዲዮን ቀይረውት ስሙንም ብቻ የቤተሰብ ጨዋታ የሚለውን ገጽታ ቀይረው በሌላ አይነት መንገድ ቢመጡ የተሻለ ይመስለኛል። ከዚህ በፊት ኮሜዲያን እሸቱ ሞክሮ ነበረ። እሱ ሞክሮ ስላልተሳካ ሜቢ ሌላም ሰው ቢሞክረው አይሳካም ማለት አይደለም። ግን ይህ ፕሮግራም እኔ እንደ ግል ቢታገድና ጫማውን ቢሰቀል የተሻለ ይመስለኛል። እጅግ በጣም ያሳዝናል። ይህ መረጃ ወጥቶ ብዙዎች ሲቀባበሉት የነበረ ጉዳይ ነበረ። ነፃነት ከሞተ እንኳን ሳምንት ሳይሞላው ነፃነትን ተክቶ እንግዲህ በኢቢኤስ ላይ የቤተሰብ ጨዋታ ላይ ማን ነው የእሱን ፕሮግራምን የሚያስቀጥል የሚል ሀሳብ አንስተው እንግዲህ ብዙዎች ሀሳባቸውን እየሰጡ የተለያዩ ሰዎችን እያቀረቡ እነዚህ ይሻላሉ እያሉ የራሳቸው ምክንያት እየሰጡ ሲወያዩ ሁላችንም ተመልክተን በጣም የሚያሳዝን ነው። ምክንያቱም እነዚህ እንደ ሀገር ብቻ ሲሆን ስናስበው ከቤተሰባዊነትም ከምንም ብንወጣ እንኳን ሰው ስለሆነ ብቻ ቢያንስ ሀዘኑ ትንሽ መግፋት አለበትና ልናስብበት ይገባል። እንደዚህ አይነት ነገሮችን እንደ ቀልድ ልንመለከታቸው አይገባም። ይህ ኢትዮጵያዊነት አይደለም። ኢትዮጵያዊነት እስከ 40 እስከ 80 ዓመት 7 ዓመት እየተባለ የአንድ ሰው ከሞተ በኋላ ይዘከራል፣ ይታሰባል፣ መታሰብ ይደረግለታል። ሁላችንም የምናውቀው ስለሆነ ነው። ነገር ግን እንግዲህ ነፂ ከሞተ ገና ሳምንትም እንኳን አልሞሉም። በጣም ልብ የሚነካ አሳዛኝ ነው። ምክንያቱም በብዙዎች ዘንድ ትልቅ ስፍራ የምንሰጠው አንጋፋ የሆነ አርቲስትም ኮሜዲያንም በብዙ ዘርፍም እንግዲህ ተወዳጅ ስለሆነ ይህ ሰው ከሞተ ሳምንት ሳይሞላው እንደዚህ አይነት ውይይት መነሳቱ ራሱ እጅግ በጣም የሚያሳዝን ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ስጡበት። በተጨማሪም ደግሞ ያው የቤተሰብ ጨዋታ ያው ያስጀመረው እናውቀዋለን ነፃነት ነውና ከዚህ በኋላ ኢቢኤስ ላይ ቢቀጥል ወይም ደግሞ በሌላ ቴሌቪዥንም እንኳን ይሄ ፕሮግራም ቢሰራጭ የቤተሰብ ጨዋታ የሚለው ወደ ነፃነት ጨዋታ ቢቀየር ብሎ የብዙዎች ሀሳብ ነበረ። እስቲ እናንተስ ምን ይመስላችኋል? እኔም በበኩሌ እስማማለሁ። መታሰቢያነቱ እስከሆነ ድረስ ያው ለሱ መታሰቢያ እንዲሆን የነፃነት ጨዋታ ተብሎ ቢጸድቅ ከዚህ በኋላ የነፃነት ጨዋታ ብሎ ቢቀጥል ከሚሉ ሰዎች መካከል ነኝ እኔ። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ይህ የኢቢኤስ ጨዋታ ነው። ሁላችሁም ትሸልማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነፃነት አንዱ አለም ነኝ። እውነት ለመናገር ሰው በዚህ ደረጃ ሲመሳሰል ሳይ እኔ ብቻ ነኝ ወይስ የመሰለኝ መስሎኝም ከሆነ አላውቅም። ብቻ ግን ኮሜንት ሴክሽን ላይ ሀሳባችሁ ስጡበት። በጣም ይመሳሰላሉ። ከድምጽ ጋር ከመልክ ጋር ጥቂት ልዩነት ብቻ ናቸው ያላቸውና እስቲ ምን ትሉታላችሁ? ሀሳባችሁን ስጡበት። እንግዲህ የሰው መመሳሰል የተለመደ ነው። ያው ይሄም ደግሞ ከነፂ ጋርም በመልክም በድምጽም ጀራሽ የሚመሳሰል ሰው ነውና ብዙዎችን እያነጋገረ ይገኛል። እናንተስ ምን ይመስላችኋል? ሀሳባችሁን ስጡበት። በዚህ ሰዓት ስለ አርቲስት ነፃነት ወርቅነህ የተሰማ መረጃ አለ ልንገራችሁ። በቅርቡ እንግዲህ ከዚች ምድር በሞት የተለየን የጥበብ ሰው ወንድማችን አርቲስት ነፃነት ወርቅነህ ተወልዶ ባደገበት በደብረ ጽጌ ቅዱስ ኡራኤል ቤተክርስቲያን የአካባቢ ወጣቶች አርብ ጥር 15 ቀን 2018 ዓ.ም የሻማ ማብራትና የጸሎት መርሃ ግብር አዘጋጅተዋል። እናም በዚህ መርሃ ግብር ላይ ብፁዓን አባቶች፣ ሰባኪያን፣ ዘማሪያን፣ የጥበብ የሙያ አጋሮችና ቤተሰቦችም ይገኛሉ። እናንተም የአርቲስት ነፃነት ወርቅነህ ወዳጆችና አድናቂዎች አርብ ጥር 15 ከቀኑ 10 ሰዓት ጀምሮ በተዘጋጀው በዚህ መታሰቢያ ፕሮግራም ላይ እንድትገኙልን በማለት የኡራኤል አካባቢ ወጣቶች ጥሪያቸውን አስተላልፈዋል። እውነት ነው። እጅግ በጣም ደስ የሚል ነገር ነው። ይህ መረጃ ከወጣ ጀምሮ ብዙዎች በዚህ ጉዳይ ላይ ደስተኛ ሆኗል። ምክንያቱም ክብር ለሚሰጠው ክብር መስጠት እንግዲህ ያው መልሶ ለራስ ክብር እንደማግኘት ነውና ነፂ
ክብር ከሚሰጣቸው አንጋፋ ሰዎች መካከል አንዱ ነውና ለነፂ እሱን በተመለከተ የሻማ ማብራት ፕሮግራም በአካባቢው የሚኖሩ ወጣቶች እንግዲህ አዘጋጅቷል። ጥር 15 ቀን ሁሉም ሰው እንግዲህ በዚህ ጉዳይ ላይ ሀሳባቸውን እየሰጡ ነው። ተገቢ ነው ከሚሉ ሰዎች መካከል ተገቢ አይደለም የሚልም አይጠፋምና ተገቢ ነው የምትሉ እስቲ ሀሳባቸውን ስጡበት። በዚህ ላይ እንወያይበታለን። በተጨማሪም ደግሞ ቤተሰቦች እንግዲህ ሌላኛው ብዙዎችን ያነጋገረው ነው የነጻነት ጓደኛ አስናቀ እንግዲህ ብዙዎቻችን የሚረብሽ ማለት ይችላል። እጅግ በጣም በቃ እኔ በኩሌ በጣም አሳዝኖኛል። በቃ ምክንያቱም ሰው የሚወደው የልብ ጓደኛውን እንደ ወንድሙ የሚያየውን እንደ ቤተሰቡ የሚያየውን እንግዲህ የልብ ጓደኛውን ሲያጣ በጣም ከሚባለው በላይ በጣም ይረበሻል፣ በጣም ያዝናል። እና አስናቀ ጋርም የተፈጠረው ይህ ነውና እስቲ ምንድን አድርጎ ነው ብዙዎች እየተነጋገሩበት ያለው? እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ይህንን ማን ማመን ይችላል? ነፂ ወንድሜ እባክህ ደውልልኝ ሲል ጓደኛው አስኔ በፌስቡክ ገጹ ላይ በዚህ መልኩ በርካቶች እንደምናውቀው እንግዲህ ነፂና አስኔ ለ28 ዓመታት እንግዲህ ከጓደኝነት አልፈው ከአንድ ማህፀን የተገኙ እስከሚመስሉ ድረስ የጠነከረና በማግኘትም በማጣትም እንግዲህ አብሮ ያደገ ጓደኝነት እንዳላቸው ይታወቃል። እና በፌስቡክ ገጹ ላይ የጻፈው ጽሁፍ እንግዲህ በአሁኑ ጊዜ ብዙዎችን እያሳዘነና ልብ እየሰበረ ይገኛል። ትናንትናው ዕለት አስኔ በፌስቡክ ገጹ ያጋራው ልብ የሚነካ መልእክት አሁንም የጓደኛውን መለየት ለመቀበል እየተቸገረ መሆኑን እንግዲህ በግልጽ የሚያሳይ ጉዳይ ነው። ነፂ እባክህ ደውልልኝ የት ነው ወንድሜ በማለት ከፎቶ ጋር ያጋራው መረጃ የብዙዎችን ልብ የሰበረና አስኔ ምን ያህል በጥልቅ ሐዘን ውስጥ እንዳለ የሚያሳይ ነው። ይህ የ28 ዓመታት ትስስር እንዲህ በቀላሉ የሚረሳ ባለመሆኑ የአስኔ ህመም ከቃላት በላይ እንደሆነ መረዳት ይቻላል። ካሁን በኋላ አስኔ ጓደኛውን ነፂን በስጋ ባያገኘውም በትዝታ ግን ሁሌም አብሮት ይዞት ይዞራል። ሁለቱ ጓደኛ ማቾች ሁሌም አብረው የሚሄዱበት ቦታዎች፣ የሚጫወቱባቸው አጋጣሚዎች፣ ያሳለፏቸው ጊዜያት ሁሉ አሁን ላይ እንደ ትልቅ የትዝታ ህመም እየተመላለሱበት ይገኛሉ። በዚህ አስቸጋሪ ወቅት የአስኔ ዙሪያ ያላቸው ወዳጆችና የቅርብ ጓደኞች ሁሉ የተቻላቸውን እንግዲህ ማድረግ ይጠበቅባቸዋል። ምክንያቱም ሀዘኑ አይደለም ለቅርብ ጓደኛው ይቅርና ለሁላችንም ትልቅ ሀዘን ነው። ከጎኑ ልትቆሙ ይገባል። ሀሳባችሁ በኮሜንት ሳጥን ላይ አስቀምጡልኝ። ለተጨማሪ መረጃዎች ፎሎ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። እንደሰማችሁት ነው፣ እውነት ነው። የልብ ጓደኛ ማለት እኔ አንዳንድ ጊዜ ልክ እንደ ወንድም በቃ እንደ ራስ ነው። ምክንያቱም በጣም ነው የምትቀራረቡት፣ የልባችሁን ብዙ ነገሮቻችሁን የምትናገሩት። ለቤተሰብ የማያውቀው ጓደኞቻችን የሚያውቁት በርከት ያለ ነገር አለና የልብ ጓደኛ ማለት እንግዲህ እንደ ራስ ነው፣ የራስ ማንነት እንደማለት ነውና አስናቀም አሁን ያለበት ሁኔታ በዛ ድብርት ውስጥ ነውና እኔ ከዚህ ጋር መጽናናቱን ፈጣሪ ይስጥ፣ እንግዲህ ፈጣሪ ያበርታ ማለት ፈልጋለሁ። እናንተም ሀሳባችሁን ስጡበት ብዬ አልፋለሁ። ቤተሰቦች በተጨማሪም እንግዲህ ሰይፉም እንግዲህ የሰጠው ሀሳብ አለ። እስቲ እሱን ልጋብዛችሁና ሀሳባችንን ሰጥተናል። ያው እንግዲህ በርካቶች በስልክም በተለያዩ አማራጮች በተለይ ሙሉ ቤተሰቡን በማጽናናት በቅርቡ ከዚህ ዓለም በሞት ያጣነውን ተወዳጁን ኮሜዲያን የሚዲያ ሰው ነጻነት ወርቅነህን በተመለከተ ብዙዎች አጽናንተዋል ቤተሰቡን። ያው እንግዲህ ከዳግም ሐዘን ይሰውር ተባብለናል። የሚመጡትን ሀሳቦች እሱ ላይ በጣም የሚያተኩሩ ናቸው። ያው እንግዲህ ህይወት መቀጠል ስላለበት መተናል። ግን አንድ የገባኝ ነገር ምንድነው አሁን የድሮ ግጥሙ ራሱ ለምንድነው አልኩኝ። ለምን ምክንያት ህፃን መወለዱ አርጅቶ ሊሞት ነው። የከበደ ሚካኤል ግጥም ነው። እና አሁን በፊት አይታችሁ እንደሆነ ቀደም ተከተሉ ይጠበቅ ነበር። ህፃን ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። አሁን የጋይ ስብሐት መጽሐፍ ላይ አጋፋሪ እንደሻው የሚባል ካራክተር ነበሩ። ሽማግሌ ናቸው። ፈረስ ላይ ሆነው ሞት መጣ ሲሏቸው የሚፈረጥጡ ናቸው እና አርጅተው ማለት ነው። በዚህ ዘመን ደግሞ ስታዩት እንደው እግዚአብሔር ይታረቀን እንጂ ይሄ መወለድ አለ፣ ማደግ አለ፣ ማርጀትን እያየ ነው አይደል? ከዛ ወደ ሞቱ በጣም በርካታ ሲደጋገም ሁሉም በየእምነቱ በቃ እንደው ምን አጥፍተን ይሆን ከዳግም ሐዘን ይሰውረን ማለት ግን ግድ የሚል ይመስለኛል። የምንሰማው ነገር በጣም አስደንጋጭ ስለሆነ
እንደው ሀዘንም እኮ ቀለል ይላል አይደለ? ሰው በእድሜው ኖሮ ሲሆን ወደ ፈጣሪ ነው የሄዱት ነው የሚባለውና ኖረዋል ነው የሚባለው። ግን ደግሞ አንዳንዴ መቀበል ያለብን እውነታም አለ። ይሄ ከኛ ፈቃድ ውጪ ነው፣ የሆነ የሚሰራበት ጥበብ አለ። አምላክ የወደደውን ነው የወሰደውም ነው የሚባለውና ያስደነግጣል። ለቋሚ በጣም የሚያስደነግጥ ነገር ነው። ሰው ብዙ የሚሰራበት ኤጅ ላይ ብዙ ነገር ማድረግ የሚችልበት እድሜው ላይ ሲቀጭብን ቋሚ ሆነን ስናየው እንደነግጣለን። ግን ደግሞ ይሄ በእኛ አእምሮ ተመራምረን የምናገኘው ምክንያቱ ይሄ ነው የምንለውም ነገር አይደለም። ስለዚህ ፈጣሪ የወደደውን አደረገ፣ በወደደ ጊዜ የወደደውን ወሰደ። ይሄ ከኛ ቁጥጥር ውጪ ስለሆነ የሚሆነው ስላረገው ፈጣሪና መስግነን ያጣናቸውን እንግዲህ ነፍስ ይማር ብለን ነው ህይወት ተራችን እስኪደርስ ደግሞ መቀጠል ነው። ፈጣሪ እንዲታረቀን ማለት በጥንት ሞት ለማንም አይቀርም፣ ግን አርጅቶ ለመሞት ያብቃን ይባላል። ምርቃቱም እንደዛ ነው። ስለዚህ ከዛ አንፃር እንደው በቃችሁ ሀዘን ብሎ እግዚአብሔር እንዲታረቀን ሁሉም በየእምነቱ ፈጣሪው እንዲለማመን ለማለት ያህል ነው። ያላችሁበት እንግዲህ እስከ 10 ታዲያስ አዲስ እንባባላለን። ሰይፉ እንዳለው እውነት ነው። በፊት የሰው ልጅ ይወልዳል፣ ያድጋል፣ በቃ ከእድገት በኋላ መጨረሻ ላይ ወደ እርፈት ነበረ ወይም ደግሞ ከዚህ ዓለም በሞት ይሰናበታል። ነገር ግን አሁን ላይ እየሆነ ያለው በእድገት ውስጥ ያሉት ናቸው እንግዲህ ከዚህ ዓለም ማለትም ወደ አንጋፋነት፣ ወደ ሽምግልናነት፣ ወደ ታላቅነት ሳይደርሱ እንግዲህ ባጭሩ ህይወታቸው እየተቀጠፉ ካሉ ሰዎች ያው እየሰማ ነው ያለ ነው። እነዚህም እንግዲህ ገና ነው፣ እድሜው ገና ነው። በርከት ያለ ስራዎችን ከዚህ በኋላ መስራት ይችላል። ለአድማጮቹም፣ ለተመልካቾቹም፣ ለአድናቂዎቹም እንግዲህ በርከት ያለ ስራ ማድረስ የሚችልበት እድሜ ላይ ነው ያጣ ነው። እጅግ በጣም ያሳዝናል። ይህ ነገር በአርቲስቶች በተለይ እየተደጋገመ ይገኛል። በርከት ያሉ አርቲስቶች ማለት ይቻላል እንግዲህ ያለ እድሜያቸው ወይም ደግሞ በርከት ያለ ስራ መስራት በሚችሉበት እድሜ ላይ ሆነው ማለፋቸው እየሰማን ይገኛል። በእርግጥ የፈጣሪ ስራ ነውና በፈጣሪ ስራ ውስጥ ገብተን ምንም ማድረግ አንችልም። ነገር ግን ፈጣሪ እንግዲህ እድሜና ጤናውን እንዲሁም ደግሞ ሰላሙን ሁሉ ያድለን ማለት እፈልጋለሁ። ሁላችንም በየእምነታችን ይህንን መልካም ምኞት ሊኖረን ይገባልና በየእምነታችን በእንደዚህ አይነት ጉዳዮች ልንጸልይ ይገባል። ይህ የኔ መልክ ነውና ምን ይመስላችኋል? እናንተስ ሀሳባችሁን ስጡበት። በተጨማሪም ደግሞ ከትዳሩ ጋር ተያይዞ እየወጡ ያሉ መረጃዎች አሉ። ሚስትየው እንግዲህ በስርዓተ ቀብሩ ላይ ፊቷን ሸፍና እንግዲህ እንዳሳለፈች ሁላችንም እናውቃለን። ከዚህ ጋር ተያይዞ ብዙዎች ለምን የሚል ጥያቄ ፈጥሮባቸው ነበረ። እስቲ ከሱ ጋር ተያይዞ የወጡ መረጃዎች አሉ። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ምንም ቢሆን ባሏ ነው፣ የልጆቹ አባት ነው። ገና እድሜ ልኳን እያለቀሰች እኮ ነው የምትኖረው እንዴ። ልጆቿን ስታስመርቅ ገና ታለቅሳለች። ከዚህ በኋላ ልጆቿ ሁሌም የአባታቸውን ስም ባነሱ ቁጥር ታለቅሳለች። ደስታ አለ፣ ድግስ አለ፣ ምርቃት አለ፣ ብዙ ነገር አለ። አባት ከጎን እንዲሆን የሚፈለግበት ጊዜ ደግሞ ሞር የሚፈለግበት ታይም። እኛ ራሳችን እኮ ፈራጆንና ኧረ ተው ቤተሰብ ተው ተው ተው። እኔ መመክራችሁን ብሰሙ ይሻላችኋል። ተው የብሬ ነው። አሁን እኔ ዛኔ ባለማወቅ ነው እንደዛ ፊልም የከፈትኩት። እንዴት እያነበብሽ ግን ስህተት እኮ አይደለም ነው የተናገሩት። እናንተ እኮ ስታለቅስ ፊቷን ለምን ሸፈነች? ሀላለ 18 ዓመት የኖረች አሜሪካ ሀገር የኖረች ሴት ሊያሾ እንዳለችው ነው የነጻነት ወርቅነህ ባለቤት በቀብሩ ሰዓት እንግዲህ ፊቷን ተሸፍና ለረጅም ሰዓት በመቆየቷ ወይም ደግሞ በሱ እረፍት ላይ ምንም አይነት ሀሳብ ባለመስጠቷ በስርዓተ ቀብሩ ጊዜ ምንም አይነት ሀሳብ ባለመስጠቷ ብዙዎች እንግዲህ በሷ ላይ ቅሬታ አንስተው እንዴት ለምን ብለው እየጠየቁ ይገኛሉ። ነገር ግን እኔ እንደዚህም ብታረግም ምንም ብትል እንግዲህ በመካከላቸው ከኛ በተሻለ ጥሩ ቅርበት አላቸው። ከኛ በተሻለም ደግሞ እሷ ትቀርቧለች፣ እሷ ታስብለታለች ብዬ ነው የማስበው። ትዳሩ ነች ወይም ከሱ ጋር ትዳር ነበራቸው፣ ልጅም አላቸው፣ ህይወትም ነበራቸው። ስለዚህ በእነሱ መካከል ያለው ነገር እኔ ሌሎቹ ሰዎች እንደተመለከቱት ቅራኔ ቢኖርም ለሱ ጥላቻ ይኖራታል ብዬ አላስብም። ይህ የኔ ሀሳብ ነውና እናንተስ ምን ይመስላችኋል? ሀሳባችሁ ስጡበት። በተጨማሪም ደግሞ ከትዳራቸው ጋር ተያይዞ አንድ የወጣ ቪዲዮ አለ። በጣም ብዙ ሰዎችን እያነጋገረ ይገኛል። በመካከላቸው እንግዲህ ፍቺ እንደተፈጸመ መረጃዎች ወጥቷል፣ ተፋቷል የሚል መረጃ እንዴት ሊባል ቻለ? እስቲ ይህ ቪዲዮ ነው ብዙዎችን እንደዚህ አይነት ነገርን እንዲናገሩ ያደረጋቸው። ቪዲዮን ልጋብዛችሁና ሀሳባችን እንሰጥበታለን። ነጻነት ወርቅነህ የመጨረሻ ልጃቸውን ከወለዱ በኋላ ከባለቤቱ ጋር በጣም ጥቂት ጊዜ በፍቅር ያሳለፉትና የኖሩት ማለት ነው። ባለቤቱ ነጻነት ወርቅነህ ኢትዮጵያ በሚመላለስ ጊዜ ኢትዮጵያ በሚኖር ሰዓት ባለቤቱ ፈቃደኛ አልነበረችም።
ባለቤቱ መጥቶ ወይንም ደግሞ ወደ አሜሪካ ወጥቶ ከሷ ጋር ኑሮውን እንዲመሰረትና ኑሮውን እንዲገፋ ትፈልጋለች። በተደጋጋሚም ደግሞ ባለቤቱ ለነጻነት ወርቅነህ እንዲመጣና ኑሮ እንዲኖር ከሷ ጋር እንዲኖር ትፈልጋለች፣ ልጆቻቸውን በጋራ ለማሳደግ ማለት ነው። ነጻነት ወርቅነህ ደግሞ ከኢትዮጵያ ወደ አሜሪካ ሄዶ የመኖሩን ሀሳብ አይወደውም። እዛም በኖረበት ሰዓት ደግሞ ደስተኛም አልነበረም። ከኢትዮጵያ ውጪ ህይወት መመስረት ለሱ ከባድ እንደሆነ ነው። ስለዚህ ባለቤቱ በጣም በተደጋጋሚ ስትጠብቀው የነበረ ሲሆን እሱም ደግሞ ትዳር ማለት ደግሞ አንድ ሰው አብሮ ሲኖር በፍቅር አብሮ ሲኖር ልጅ ይወለዳል፣ ልጅ ይመጣል። ያን ሁሉም ነገር ክፉም ሆነ ደግም አብሮ ተጋርቶ አብሮ ሲኖሩ ያንን ለማድረግ ደግሞ ነጻነት ወርቅነህ አልቻለም። ህይወቴ ትውልዴ ሁሉ ነገር ኢትዮጵያ ውስጥ ነው የሚጀምረው የሚያበቃውም ኢትዮጵያ ውስጥ ነው። ስለዚህ መኖር ካለብሽ አንቺ ወደ ኢትዮጵያ ነይና እንኖራለን፣ ካልሆነ ግን እኔና አንቺ በዚሁ እንለያያለን የሚል ምላሽን ሰጥቷታል። ስለዚህ እሷ ልጆቿን ሰብስባ በአሜሪካ ሀገር እንድታሳድግ ተገዳለች ማለት ነው። እሱ ደግሞ ለረጅም ጊዜ በፍቅርም እያወሩ ነበረ። ኢትዮጵያ ከመጣ በኋላ እና የሚል ጥያቄ ታቀርብለት ነበረ። እሱ ግን በአመት በ6 ወር አንድ ያገኛታል። ለትዳር ደግሞ ይሄ በቂ ስላልሆነ እሷ የራሷን ውሳኔ ወስና በፍቅር በሰላም ችግራቸው ፈተው ልክ አሁን በፍቅር በሰላም ሰው በትዳር ውስጥ አብሮ ይኖራል አይደለ? የነሱ ጸብ ደግሞ የነሱ መለያየት ደግሞ በፍቅር በሰላም ነው የተለያዩት። እሱ አሜሪካ ሄዶ መኖር ስለማይችለው በቃ እዛ ያለውን ነገር መቋቋም ስለማይችል እሷ ደግሞ እዛ መኖር ስለምትፈልግ ልጆቿን እዛ ማስተማር ስለምትፈልግ በዚህ ምክንያት ተስማምተው እሱ ኢትዮጵያ እንደሚኖር እሷ ደግሞ ልጆቿን እዛ ይዛ እንደምትኖር ተስማምተው ነው እስካሁን ድረስ ላይፋቸውን እየቀጠሉ የነበሩ። ስለዚህ እንደ ማንኛውም ሰው ልጆቹን ሲናፍቅ ቪዲዮ ምናምን ደውሉለታል፣ ቪዲዮ ቀርጸው ይልኩለታል። ልደት ሲሆን ቪዲዮ ሰርተው ይልኩለታል። እንደ ማንኛውም ሰው ቪዲዮ ቀርጻ ልደት ሲሆን ምን ሲሆን ቪዲዮ ቀርጻ ትልክለታለች እንጂ ልጆቹን በየጊዜው ቪዲዮ ማግኘት አይችልም ነበረ። ስለዚህ የነጻነትና የንጹህ ስሟ እሷ ንጹህ ነው፣ እሱ ነጻነት ነው፣ እሷ ደግሞ ንጹህ ትባላለች። ስለዚህ የነጻነት ባለቤትና ነጻነት አብረው አልነበሩም። ግን ምንድነው ትዳራቸውን ለማቆየት ልጆቻቸው በቃ ስለ እናትና አባት መለያየት ምንም እንዳያስቡ እንዳያውቁ አድርጎ በቃ ልጆቹን በቪዲዮ ያወራል፣ ቪዲዮ ይላክለታል፣ እንደ አባት ይሆናል። እንደዛ ነው እንጂ እናት እና አባት ልክ ባለትዳር አብረው እንደሚያደርጉት ባለትዳር አብረው እንደሚያሳልፉት አብረው አያሳልፉም ነበር። ይህ የመጨረሻ ልጅ ከተወለደች በኋላ ባልና ሚስት አብረው አልነበሩ። ምክንያቱም ደግሞ ነጻነት ወርቅነህ ከኢትዮጵያ መውጣት ባለመቻሉ እሷ ደግሞ ኢትዮጵያ መታ መኖር ባለመቻሏ ልጆቿን ሰብስባ በአገር አሜሪካ እንድታሳድግ ተገዳለች ማለት ነው። በርከት ያሉ ቪዲዮዎች ተለቀው ነበረ። በርከት ያሉ ሀሳቦችን ሲሰጡ ነበረ። ከቀብሩ ጀምሮ እስካሁን ድረስ ባሉት በርከት ያሉ ሀሳቦች ከተለያዩ ሰዎች ሲቀርቡ ነበረ። ነገር ግን አሁን ላይ ያ ነገር ተደማምሮ ምን የሚል ቪዲዮ መጣ? እህታችን ያለች ቪዲዮ ወጡ። ብዙዎች ሲነጋገሩ ነበረ። በመካከላቸው የነበረው ግንኙነት እንግዲህ አክትሞለታል ወይም ደግሞ በፍቺ እንደተቋጨ እንግዲህ መረጃዎች እየወጡ ይገኛሉ። ብዙ ሰዎችም ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ይመስላችኋል? ያው በነጻነትና በባለቤቱ መካከል ትንሽ ሰፋ ያለ ጋፕ እንዳለ ሁላችንም እናውቃለን። እሱ የሚኖረው ሀገር ቤት ሲሆን እሷ ደግሞ እንግዲህ በአሜሪካ እንደምትኖር ሁላችንም እናውቃለን። በ6 ወር በአመት በተለያየ ጊዜያቶች እንግዲህ ሰፋ ባሉ ጊዜያቶች ነው እንግዲህ የሚገናኙት። ይህ ማለት ትዳርን ብቻ ሲሆን ምን ጓደኝነትንም ያላላልና ትዳራቸው እንደፈረሰ ይህ ማሳያ ይሆናል ብለው ብዙዎች ሀሳባቸውን እየሰጡበት ይገኛሉ። ምን ይመስላችኋል? ሀሳባችሁን ስጡበት። የእህታችን ሀሳብ ልክ ነው ወይንስ አይደለም? ወደ እናንተ አሳልፍ የሰጠኝ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች ምን ይመስላሉ? እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ ማመስገን እፈልጋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።